ሰላም ሰላም ውድ የፒጃማ ቲዩብ ተከታታዮች እንደምን ቆያችሁ? ዛሬም ለእናንተ አሪፍ ያልኳቸውን ቪዲዮዎች መረጥ አድርጌ ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው እስከ ቪዲዮ መጨረሻ አብራችሁ መቆየት፣ ላይክ፣ ሼር፣ ሰብስክራይብ ማድረግ ብቻ ነው። እንደተለመደው አንድ ግጥም እንሰማና ወደ ቪዲዮ። ደማችን ካልባሌ ሽሮ ጓጉሎ የማይሞቀን እሳት እንዲያው ተንበልብሎ አልወርዳ ለጠበሉ እንዳይፈውሰን ረክቶ አልረካ ለጥማችን ከጨጨብሳ ከብዶ የተሰዓት ፀሐይ ተዳክማ ልትጋለጥ 10 ብንወራጭ ከውርጩ ላናመልጥ። ሰለሞን ደረሳ ዘበተልፊቱ ተጫወት። እሺ ጭፈን። ምን ነው ፈራህ እንዴ? ትንሽ አትፍራ። እሺ ስንት ዓመት ነው? 25 አይደል? አንድ ላይ 2 ዓመት። እውነት ነው። ምን ያስደስታል? ኳስ፣ ክርስቲያኖ ሮናልዶ ኳስ ምናምን። ፔስ 5 አለ አሬልኝ። ፔስ ስንት ገባውን? 10 ገባ። አራውን ተወዷል። ይኸው ለሱ ነው የመጣሁት ራሱ እዚህ ከዛላለሁ። ምንድነው ሌላ? ቤት ራሱ የቤት ኪራይ ነው። ስንት ነው? 50 ሺህ። ለምን ሌላ አመታት ነው? ደስ ይለኛል ግን ከቤተሰቦቼ ጋር ነው። አንተ ብልጥ ነህ። አንተ አሌክስ፣ እኔ አለማየሁ ብላለች ሌላ። ኧረ እኔ እንደዛ ማለት ፈልጊያው ብቻዬን። እሺ ይሁን ብቻዬን። አንተ ብልጥ እኔም ወይ ኧረ ወዴት እየሄድን ነው? ወዴት እያመራን ነው? Mama yangu, game over. ተወቅቷል አልተወጋም ደግሞ ያጣራል። ገበያ ጠፍቶበት ነው። ምን ያደርግ? ልጁ ምን አለው? ጤናና እስከ ዛሬ ድረስ ጠብቆ ያቆየው ድንግል። ቤተሰቦቹስ እንዴት ናቸው? እግዚአብሔር ይመስገን ደህና ናቸው። አቋሙስ? የፖለቲካ ነው። የልጁ አቋም ምን ይመስላል? ሞዴል ሊያደርጉት ነው እንዴ? ፋዝ ዘንድሮ የሚያጠያይቃል እንዴ? የለም እኮ ቀርቷል። በከሉ ቀንሽ ደረሰ። በክዬ በኩዋ እስኪ ጨፍሩ ዛሬ እንኳን። የነበቀሉ ጉዳይ እያያችሁ ነው። በሙዚቃ በባንድ እየታጀበ ነው። ቀጣዩን ደግሞ እንየው። በከሉ ቀንሽ ደረሰ። ያለው ባይ መጥቶ ይሞክረኝ ተው በቃል ተገኝ እንዳታሳፍረኝ። ቲክቶክ ላይ እንዳለው ጮኸ ብትመለስ አፈገፍት ብዬ እኔ አልለሳለስ። ከመጣ መጣለው ካልመጣ ልምጣብህ። የወንድ ልጅ ልኩን ላስተምርህ። ፉከራ ብቻውን እስኪ ምን ይሰራል? እንኳን አንድ ጀግና ፈሪ ለቃሉ ይቆማል። ይሄው እንደምታዩት ነው። እኔ ወዴት እያመራ እንደሆነ ሊገባኝ አልቻለም። ቦክስ ነው፣ የሙዚቃ ውድድር ነው። ምን ትላላችሁ? Hi, thank you, and I love you all, and this is Earth, and here I am a human, and I love this. ይሄን ሰውዬ ልብ አድርጉልኝ። እንግሊዘኛ ሊያስወራኝ ነው። ተው እያለሁ ተው። መሞት ምናምን የሌለበት ዘላለም ነው መኖር የምፈልገውና ምን ላርግ ብሎ ነፍስ አባቱን ይጠይቃል። ከዛ ነፍስ አባቱ አግባ ይሉታል። አግባ? አዎ። ሳገባ ዘላለም እኖራለሁ ሲል አይ ዘላለም የመኖርህን ሀሳብ ትተዋለህ። ትዳር የዚህን ያህል ያስፈራል እንዴ? ዘላለም መኖር አይቻልም በትዳር። ታችን ላይ የገጠመ ነገር አለ። እኔ አንዳንድ ጊዜ ስብከት ይደብረኛል። አንዳንዱ ሰባኪ ስብከቱ ይደብረኛል። ለምሳሌ ዘማሪ ሆኖ ስበክ ስትለው አይሆንም።
ሁሉም መክሊት አለው አይደል? ጸጋ ታንኪዩ መክሊት አለው ሁሉም። በቃ ጸጉር ቆራጭ አይሆን መቼም ፓስተሩ መጥቶ ሌላ ሙያ ከሌለው በስተቀርና በቃ ይሄ ሰውዬ ከሆነ ይደብረኛል ብዬ እኔ ነው ግልጽ ነው የምናገረውና ጥግ ላይ እጂ ትንሽ እንቅልፌ ወሰደኝ። የእውነት አዎ፣ አንዴ እኔ ኮርነር አለች የኔ ቦታ አለች። እንቅልፍ ወሰደኝና ቶሎ በወጣን ቶሎ ተነሱና ውጡ በተባለ ቶሎ በወጣን ብዬ ስሜቴን አልደብቅም። አንዳንድ እኮ ስሜቱን ደብቆ ነው አሜን የሚል ሁሉ ቦታ እኮ ይሰለቻል፣ ጊዜ ያስፈልገዋል። ጳውሎስም ለዚህ እኮ ነው ሐዋርያ ጳውሎስ ይሄን ነገር ልጽፍላችሁ ነበረ የጊዜ ጥረት ገጠመኝና አልጻፍኩላችሁም ይላል። አየህ ጊዜ ወሳኝ ነው። ሁለት ቦታ ጊዜ ያስፈልጋልና እና በኋላ ድምጽ መጣ። ምን አይነት ድምጽ ወጣ? ከስቴጁ ተነሱ የሚል ድምጽ። ተነሱ ሲል ወደ ቤት ምን ሄድ መስሎኝ ተነሱ ሲል ተነስቼ ቆምኩኝ። ስቆም አያለው እኔ ብቻ ነኝ የቆምኩት። አንተ እኔ ብቻ ነኝ ሰው እኔን እያየ ይላል። ለካ የተባለው ምንድነው? ለቸርቿ ማሰሪያ 100 ሺህ የምትሰጡ እንደ ወንድም ተስፋዬ ተነሱ ነው የተባለው። 100 ሺህ የምትሰጡ ተነሱ ነው ለካ። አንተ እኔ ተነሱ ብቻ ነው ውስጥ የገባው። ተነሱ ልንሄድ ነው ብዬ ከዛ በኋላ 100 ሺህ ነው የተባለው። ለካስ 100 ሺህ የምትሰጡ 100 ሺህ አልሰማሁትም። እና እኔ ለምን 100 ሺህ ላይ ዝቅ እንዳደረገው አለቃ 100 ሺህ ተነሱ ብድግ አልኩ። ልንሄድ መስሎኝ ለካ 100 ሺህ እንደሱ ሌላችሁ የምትሰጡ ተነሱ። ተነስቼ ማላልኩም በፈገግታ ሰውን ሸኘሁት፣ ወጣሁ። አልተመለስኩም። ለምንድን ነው ያልተመለስኩት? ፓስተሩ 28 ጊዜ ደወለልኝ። ወንድም ተስ ቃል የገባውን ነገር ምናምን ቃል የገባውን ነገር በቃ ብሎ ካረኩ ተጨረስኩ። በቃ እንዴት ሆነህ ነው መባል አለበት። እንዴት ሆነህ ነው? ምን ሆነህ ነው? እሺ ያልከው ስንት ነገር አለ። በዚህ ጽፌዋለሁ እኮ እዚህ ጋር ደግሞ መሬት መንቀጥቀጥ ነበር። የዛን ዘመን አዲስ አበባ ውስጥ መሬት ይንቀጥቀጥ ነበር የተወሰነ ቦታ ላይ። እንደውም አንተ ምን አልከው? እንዴት በዚህ የመሬት መንቀጥቀጥ ጊዜ ቤተክርስቲያን ይሰራል? እንዴት ይሰራል? ለራሴ ነገርከው። እውነቱን ነው። እንዴት ይሰራል? 100 ሺህ እንዴ 100 ሺህ 11 ተኩል ላይ በሩ ሲዘጋብህ ይሄ ክፍተት አለው በሩ እና ሽቦ ነገር አለው። እንደዚህ ብርሃን ታያለህ። አንዳንዴ 11 ተኩል ወይ 12 ሰዓት ቀን ነው የሚሆነው አንዳንድ ጊዜ ያጋጥሟችሁ ከሆነ እና ያቺ ጨለማ እስክትጠፋ ድረስ በሩ ሲዘጋብህ በጣም ያስጨንቃል። ጨለም ሲል በቃ አይምሮህን እስር ቤት እንደሆንክ ስለምታውቅ ወሬ ትጫወታለህ፣ ትቀላለዳለህ። በጣም ብዙ ቀልድ የሚያውቁ ልጆች ታገኛለህ። በቃ ትክክለኛ የከተማ ልጅ ታያለህ፣ የገጠር ልጅ ታያለህ፣ ቶፕ የጨሰ አራዳ ታያለህ። ምንም ደግሞ የማያውቅ የኔ ቤቴ ታገኛለህ እዛ ውስጥና ግን ደስ የሚለው ነገር ከእያንዳንዱ ጋር ትምህርት ትወስድበታለህ። በእውነት ወንድም እህቶቼ እጅግ በጣም መጠንቀቅ ያለባችሁ ነገር በጣም ቀላል በሚባል ስህተት ሰው ወንጀል ይሰራል። ቀላል የሚባል ስህተት ማለቴ ምንድነው? ትዕግስት በማጣት ቀላል ትዕግስት በማጣት አንዳንዴ በጣም ከአእምሮ ውስጥ የማይወጣ የአንድ ልጅ ታሪክ ልንገራችሁ። የሆነ ቀን የቀን ጎዶሎ እንደሚባለው ምናልባት ኤግዛክት ታሪኩን ከነገርኳችሁ ሰዎቹ እየሰሙን እንዳይሆን እፈራለሁ። ቤተሰቦቿ ከቤት ትንሽ ማምሸት ይፈልግና እራት ሊበላ የሆነ ያው እንደምታውቁት እንትን የሚደረግበት ቤት ይሄዳል። መጠጥ ማለት ነው። ከዛ በኋላ እዛ መጠጥ ቦታ ላይ ቁጭ ብሎ የተጫወተ እያለ አንድ ቆንጅዬ ልጅ በሆነ አጋጣሚ ትመጣለች። ቦታ አይጠፋና ከሰው ጋር ነው የመሰለኝ ነው የሚለኝ እሱ። ከሰው ጋር ያለች ነው የመሰለኝ። ቦታ አጣችና እኔ ጋር መታ ቁጭ አለች አለ። አጋጣሚ ሆኖ እሷን ብቻዋን ነበረች። ተዋወቁ፣ ተጫወቱ፣ ምናምን ተግባቡ። ከዛ በኋላ ያው ግንኙነታችን እየቀጠለ ሄደ ማለት ነው። በዚህ መሀል የሆነ ቀን የቀን ጎዶሎ መንሱር እንግዲህ በትንሹ የእስር ቤት ቆይታውን በትንሹ አጫውቷል። ከብዙ ሰዎች ጋር እንደተገናኘም እና ትንሽ ጥሩ እንዳልሆነ ያው የእስር ቤት ጥሩ የለውም ጥሩ እንዳልሆነ በትንሹ ለማጫወት ሞክሯል።
አይዞህ እንግዲህ አሁን ወጣሃል ፈታ ማለት ነው። እኔ ዘፈን ጋብዥ ብትባይ ምን የሚለው ዘፈን ትጋብዥኛለሽ? የእጅጋየሁ ሽባባውን ጉራማይሌ የሚለው እሺ። አይኑ ማረከኝ ስለ ከንፈሩ ገሎኛል ደሞ ከሞትኩበት ፍቅር ያስነሳኛል ዲር ማይ ላቭ ይለኛል ከዛም የኔ ፍቅር ስንቱን ቋንቋ ችዬ ከሱ ልነጋገር ጉራማይሌ ልጁ ጉራማይሌ ቋንቋው ጉራማይሌ ጉራማይሌ ቋንቋው ጉንፌ ነው ልቄ ለበስኩኝ ቦላሌ አጨብጭብልኝ እንጂ አንዴ ዘፍኝ ቦላሌው ይሻላታል አይሻላትም? ምን ትላላችሁ? ማናየው ጉድ የለ። እዩቴን ቀሚስ እሳት የበላው አስመስላ አጨማዳ ዲዛይን አድርጋ ይዛ መጣች። ዲዛይን ያደረግሽው ወይም ያደረከው እጅህን ለሙጀሌ ያርገው። ይሄን ውብና ማራኪ የሆነ ልብስ አለባበስ በዚህ ልክ ቁምጥምጥ አድርገሽ ይዘሽ መጣሽ። ቁምጥ ያድርግሽና እኛ እናቀዋለን ልብሳችን፣ ባህላችን እንዴት እንደሆነ ወግ ማረጋችን እንዴት ማሳመር እንደምችልበት እናቀዋለን። በዚህ ልክ ነው የምንለብሰው የምናሳምረው። የአሁኑ ትውልድ ደግሞ የነቃ ትውልድ ነው። እንዴት እንደሚለበስ እንዴት እንደምናረግ እናቀዋለን። በዚህ ልብሱን እንዳያችሁት ነው። በጣም የሚያምር ቀሚስ ነው። በእንደዚህ አይነት ሞዴል ቀይራ እሷ የራሷን ዲዛይን ፈጥራ በእንደዚህ አይነት ሞዴል ይዛው መታለች። በዘመናዊ ማለት ነው። ባህላዊ በዘመናዊ ግን አያምርም። ለኔ አያምርም። በጣም ነው የሚያስጠላው። እውነት አያምርም። እናንተ ምን ትላላችሁ? ብዙ ሰው እየተቃወመ ነው። እኔም አልወደድኩትም። የእናንተን አስተያየት ጠብቃለሁ። ይቺን አሳፋሪ ሴት አንዴ ሰምተናት እንምጣ። ምንድን ያልኩት ድገማው ነው ያልኩት። እሺን ተላጣሽ ምን ታረጋለሽ ታዲያ? እኔ አንተ ልብስ ስለጠና ያገባኝ ማን ነው ኖረኛ? ምግብ ላስል፣ እቃ ልጠብ፣ ልጅ ላብላ፣ ልጅ ከላ ስንት ስራ ነው የምሰራው እኔ። አንድ ሁለት ጨርቅ እንኳን የማጥብ ያቅታል እንዴ? እንደውም አላጥብም። ያንተ ልብስ ለይቼ ቁጭ ነው ማድረግ። ልጆቼን ነው ማድረግ። ትሄጃለሽ ማለት ወደ ቤት ነው? ባልሽን መፍታት ከፈለግሽ በሰላም መፍታት ትችያለሽ። አፍላፊ መካፈት፣ ቪዲዮ እየቀረጽሽ ማስረጃ መሰብሰብ አይጠበቅብሽም። አካውንቱ ላይ ትንሽ ሳንቲም አይተሽ ነው ምን ነው ትንሽ ንብረት ያዘ እሱን ተካፍዬ እኖራለሁ ነው? ምንድነው ይሄ? ምን የሚሉት አፍላፊ መካፈት ምን አይነት መዳፈር ነው? ምን አይነት ትዳር የማፍረስ ትልቅ እርምጃ ነው ይሄ? ጭንቅላትሽ አይሰራም እንዴ? ምን ከዚህ ቪዲዮ ምን ጠብቀሽ ነው? ጎበዝ እንድትባይ ነው እንዲጠበቅሽው? እነዛ ፌሚኒስቶቹ እንዲያጨበጭቡልሽ ነው የጠበቅሽው? አግብተሽ ወልድሻል እኮ አንቺ እኮ አልፎብሻል። በቃ ከዚህ እድሜ በኋላ ምን ልትሆኚ ነው? አርፈሽ ትዳርሽን አስከብረሽ ጠብቀሽ አትኖሪም እንዴ? ምን ወደ ኋላ የምትታደሽ ይመስልሽ እንዴ? እሱ አንቺ ፈቶ ልጅ አገር ሊያገባ ይችላል። አንቺ ምን ልትሆኚ ነው? ምን ሃይ ያለሽ አይዞሽ ያለሽ አለ? ልጆችሽን በተነሽ በእንጀራ ባል ለማሳደግ ነው የፈለግሽው? ምን የተለየ ነገር ልታመጪ ነው? ልብስ ማጠብ ስራ ሆኖብሽ ነው? ግዴታሽ ነው። ምግብ መስራት ግዴታሽ ነው። ቤትሽን ማጽዳት ግዴታሽ ነው። ልጆችሽን መንከባከብ ግዴታሽ ነው። ባልሽን ማክበር ግዴታሽ ነው። ወደሽ ነው የገባሽበት። ይሄ ትዳር ነው፣ እቃቃ ጨዋታ አይደለም። እንደዚህ አፍላፊ እየተካፈሽ ቪዲዮ እየቀረሽ መልቀቅ ግን ራስሽን ያዋርድሽ። ወራዳ ነሽ ሲበዛ። እኔ አላውቀውም እሱን፣ መልኩም አልታየም እዚህ ጋር ምንነቱም አይታወቅም። የባልሽ ግን አንድ ነገር ነገርሽ፣ ወንድ ነው። ወንድ ልጅ በዚህ ደረጃ መጠቃት የለበትም። ባልሽ ነው። በዚህ ደረጃ አደባባይ ላይ ማዋራድ የለብሽም። እሱን ስታዋርጂ አንቺ ነሽ የተዋረድሽው። ልብስሽን ማጠብ ግዴታሽ ነው ያለሽ። ለእውነቱን ነው ግዴታሽ ነው። እስቲ ፍረዱ ከዚህ ቪዲዮ ማለት ነው። የምር ነርቤን ይነካኝ። እኔ እንደዚህ አይነት ቪዲዮዎች እንኳን አይቼ አልፋለሁ። ይሄ ግን የመጨረሻ በቃ በሴትነቴ ነው የመጣው። እስቲ ፍረዱ። ማን ነው ማፈሪያ እንዴ? ምንኛ ነው ሲጀመር? ባልየው እኮ የሚመስለው እሱ ነው። ይሄንን ነው አያችሁ። አሁን ላይ አንዳንድ ሶሻል ሚዲያ ላይ ሴቶችንም እያወጣ የሚያናገረው ጉዳይ ይሄ ነው። ዘመን ሰልጥኖ የት በደረሰ ግዴታሽ ነው ልብስ ማጠብ ግዴታሽ፣ በዛውም በሰው ትዳር ገብቶ ማለት ነው። እሷ ትዳሯን በቃ ቀረጸችም እንኳንም ቀረጸች። አንዳንዶች ኤክስፖዝ መደረግ አለባቸው። ሚስት የምትገባው እኮ ሴት ልጅ እኮ ላንተ ወጥ ለመስራትና ልብስህን ለማጠብ ብቻ አይደለም። ግዴታ የሚባል የለም። ግዴታ ከሆነ ሁለቱም ግዴታ ነው ተባብሮ መኖር እና ይሄኛው ግን ምኑን ነው ያመመው? ባልየው የሚመስለው እሱ ነው። የባልየው ድምጽ አይሰማም ጭራሽ ጠቅ እያደረገ ነው።
እንትን የሚላት እንዲህ አይነቶቹ ናቸው። ወጥተው ሴቶች ደግሞ የራሳቸውን እንዲሆንኩኝ ወይ እንዲተነካው ሲሉ ፌሚኒዝም ትላላችሁ እየመጣችሁ። ወደዚህ ፌሚኒዝም ሴት ልጅ ለሴት ልጅ የሚገባትን ክብር ገና መስጠት ያልቻለ ስንት አይነት ወንዶች አሉ። ደግሞ ያስጠነቅቃታል እኮ። በጣም ነው የሚገርመው። መተጋገዝ ባል ሚስቱን ቢያግዛት ምንም ችግር የለውም። በዛ ላይ ደግሞ በጣም ብዙ ስራ ነው ያለባት እንደተናገረችው ማለት ነው። የቤቱ ስራ በሙሉ በሷ ላይ ነው። አግዘኝ ነው የሷ ንግግር፣ አግዘኝ ነው። ግን ደግሞ ጥሩ ነው መጥፎ ነው የሚለው ለባልና ለሚስት እንተውና ይሄ ሰውዬ ግን ምን እያለ ነው? በጣም እኮ ነው የሰደባት። ባልየው ግን ከቪዲዮ ጀርባ ባልየው እሱ ነው የሚመስለው። ለምን ንግግሮቹ በጣም ባልነኝ ነው የሚያስብለውና ባልና ሚስት ቢተጋገዙ ቢተባበሩ ምንም ችግር የለውም። ምን ችግር አለ ብድግ ብሎ ቢያጥ? በኔ አስተሳሰብ ምንም ችግር የለውም። ባል ሚስትን ቢያግዝ ክብሩ አይወርድም። የራሱ ናት፣ የራሱ ነው። ቤት ልጆች አሉ፣ ቢያግዛት እላለሁ እኔ። የእውነት እሷ የተናገረችው እሷ የቀረጸችው ቪዲዮ የዚህን ያህል የሚያናገር ክፋት አለው ብዬ አላስብም። እስኪ እናንተን ሀሳብ አስተያየታችሁን እጠብቃለሁ። ሰላም እንዴት ነህ? ቲክቶክ ላይ ፎሎ ታደርገኛለህ አይደል? በሚገባ። ስለዚህ አንድ ጨዋታዎች የኢንተርኔትና የድምጽ አንሊሚት ሞላላለሁ። ኦኬ። ቤስት ጓደኛ አለች? አዎ፣ አንድ ቤስት ፍሬንድ አለች። በጣም ነው የምታምናት? ማለቴ ምንም ነገር ትሆንኛለች ብለህ ታስባለህ? በሚገባ። ስለዚህ አሁን ትደውልላትና እናት ከክፍለ ሀገር እንደምትመጣና ፍቅረኛ አለኝ ስላልኳት ለ3 ቀን አንቺ ከኔ ጋር እንድትኖሪ እናቴ እስክትመለስ ትላታለህ። እንግዲህ ፍቃደኛ ከሆነችልህ አንሊሚቱን ሞላል ይሆናል። ኦኬ። አታሳፍረኝም ብዬ ተስፋ አደርጋለሁ። እሺ፣ ደውላታ። ቆንጂት እንዴት ነሽ? አለሁ። እንዴት ነህ? እግዚአብሔር ይመስገን። ስሚኝማ፣ ኧረ ጉድ ሆንኩኝ። ምን ነው? የሆነ ነገር ላስቸግርሽ ነበረ። ምን ተፈጠረ? ማሚ ልትመጣ ነው ከክፍለ ሀገርና እንደው አፌን ሲበላኝ ፍቅረኛ አለኝ ከሷ ጋር ነው የምኖረው ብያት ነበርና እሺ አንቺ በቃ ያው እንደ ፍቅረኛ የሆነሽ ለ3 ቀን እኔ ጋር ቤት እንድትመጪ። አሁን ጉድ ሲፈላ ፍቅረኛ አጣክ? የምሬን እኮ ነው። አንቺ እየቀለድኩኝ አይደለም። የምን ልትመጣ ነው? ነገ ነው የምትመጣው። ማርያምን? እውነት? እና በቃ አላውቅም። እሷ ሄዳ መታ እስከምትመለስ ድረስ ቢያንስ ለ3 ቀን እኔ ጋር ነበር። አንተ ጋር ለሆን? አዎ። ምን ነው? እንዴት? አብረን አልጋ ላይም አብረን ነው የምንሆነው? ቀልድ እኮ አይጠቀሙም ማለት። አይ የምሬን ነው። አንቺን እየቀለድኩ አለ። አሁን እንደዚህ ውጥረት ላይ ሆኜ እንደዚህ ይቀለዳል እንዴ? እኮ ውጥረት አይመስልም። እና ከባድ ውሸት እኮ ነው ያልሽው። እንደዚህ አይነት ውሸት ይዋሻል? አሁን አይ ኖ ግን አሁን አንቺ እሺ ለኔ ስትይ ይሄን ነገር ማድረግ ያቅትሻል? ማዘር ፊት ነው አጠገብ ምን ነው? አዎ ከዛ ውጭ ነው አይሽ። እኔ ከላይ ለምተኛ አልጋ ላይ ለምተኛ አንተ መሬት ላይ ከሆነሽ ኧረ ችግር የለውም። እኔ ሶፋ ላይ ተኛለሁ፣ አንቺ አልጋ ላይ ትተኛለሽ። አንቺና ማዘር እንደውም አልጋ ላይ ትተኛላችሁ። ችግር የለውም። እሱ ነው የሚሻለው። እንደሱ ከሆነ አምናለሁ። ስለዚህ እሺ ትመጫለሽ ማለት ነው። ምን ላድርግ? ከኔ ራስ አትወርድ። እኔ እናት ስለዚህ እኮ ነው በጣም የምወድሽ። ያለኔ ማን አለክ? እናሳ አመሰግናለሁ የኔ ወድ። ስለዚህ ደውልልሻለሁኝ። እሺ ደውልልኝ። እሺ ቻው። በእግዚአብሔር ስም ማርያምን። እኔ እሺ የምትለው አልመሰለኝም ነበር የእውነት። አብረን ስትል የሆነ ጓደኛ ጠርጥሬ ነበር። ግን እሺ ያለችው ተሳካለት። አሪፍ ቤስት ፍሬንድ ናት። አሁን ለምሳሌ ልንገርሽ ሀው ቶትፉል እንደሆነ ባሌ ማለት ነው። ላይ ካራክተሩን ነው የምነግርሽ። አባቴ የልብ ሰርጀሪ አድርጎ ነበር። 12 ሰዓት የፈጀ ሰርጀሪ። ካባጅ ይባላል። የልቡ ደም ስር ሶስቱም ተደፍኖ ሰው ከእግሩ ላይ ደም ስር ተወስዶ የልቡ ነው የሚቀየርለት እና 12 ሰዓት ነው የሚፈጀው። እኛ ደግሞ በአባታችን በጣም ሴንሲቲቭ ነን። በጣም ነው አባታችን የምንወደው
ሊሰራ ሲል ልክ ማደንዘዣ ሊሰጠው ሲል ፈራ አባቴ። እኔ እዚህ ላይ ብሞት ልጆቼ ሰው አይሆኑም፣ በቃ ልጆቼ ይሞቱብኛል እና እንዲሆኝ እስካለው ልኑር እኔ አልሰራም አለ። ካልተሰራ ደግሞ አባቴ ምንም ወራትም አይቆይም፣ በቃ ደፍኗል ኦልሬዲ። ከዛ አይደለም ጋሽ ደምሴ ያስብበት ምናምን አሉት ዶክተሮቹ። ከዛ ልጄን ጥሩት ምናምን አለ ሲባል ወንድሞቼ ሲጠሩ አይደለም ሲሳይን አለ፣ የኔም ባል ማለት ነው። ከዛ ተመጣና ደምን ነው ምናምን አለው። አይሲስ እኔ ፈራው አሁን እዚህ ብሞት አንተ ያዳ ራሱ ሰው ትሆንልሃለች አንተም ትበጠበጣለና እስካለው በቃ እንዲሁ ልኑር ምናምን አለ። ከዛ ሲሳይ ነው አይደለም ግዴታ መሰራት አለብህ ምናምን ብሎ አሳመነውና እኔ ያለው እዚህ ነው መሆኑ አብሬ እኮናለሁ እንዳፈራ ምንም አትሆንም አለ። አላህ አንተ አዎ አለው። እሺ አለ። በቃ ማደንዘዣው ተሰጠው ተጀመረ። which ጠዋት 3 ሰዓት ነው የተጀመረው፣ ማታ 2 ተኩል የሚያልቅ ሰርጀሪ ነው። ከዛ እኔ ደግሞ በመሃል ባሌ አሳዘነኝ። ላይክ ፕሪቪየስ ዴይ ጀምሮ አልበላንም በድንጋጤ ማለት ነው። ከዛ ልክ 7 ሰዓት ምናምን ሲሆን ደወልኩለት፣ ማሬና በቃ ምሳ ብላ ሰርጀሪው እስከ ማታ 2 ሰዓት ስለሚሄድ እና ምሳ ብላና በቃ እንጠብቃለን ስለው ነው እኔ ቃል ገብቼለታለሁ አጠገቡ ሆናለሁ ብዬ አልወጣም አለ። እስከ ማታ 2 ተኩል ሰርጀሪው አልቆ ከሰርጀሪው በኋላ ደምሴ እስኪነቃ ቁጭ ብሎ ሌሊት አካባቢ ነቃ። እንደነቃ እሱን ነው ደግሞ ያየው። እድለኝነቱ ሲስ አለውና ተመልሶ አሸለበ። በቃ አሁን አይቶኛል ብሎ ወጣ። አባቴ ግን ሂ ሪሜምበርስ ሲነሳ ሲሳይን እንዳየው ማለት ነው። እና እኔ አሁን ለዚህ ሰውዬ እንደው ምንም እንደው you're flexing on us እኔ አሁን እየቀናው ነው በቃኝ። እና ለዛ አባቴ በጣም ስለሚወደው ከኔ የተሻለ ሰው ሊመኝለታል አለሽ። ከልጁ በላይ በስማም በጣም ደስ የሚል ነው። እንደዚህ አይነት ፍቅር አይገኝም። የእውነት በቤተሰብ መወደድ ሰራውለት ቻርሊ እንዴት ሆነልህ የሥራ ቅጥሩ? ኧረ እንደወጣኝም አልኩ። በመጀመሪያው ወር 3000 በቀጣይኛው ወር ጨምሬ 5000 አድርጌ እከፍልሃለሁ አለኛ። እና ምን አልከው ታዲያ አንተ? እና እኔ ጅል ነኝ። በቀጣይኛው ወር እመጣለሁ አልኩት። ጀግና አንተ አራዳ ነህ። ትመቸኛለህ ጀምር። ቻርሊ አልተቻለም። ሰሞኑን ቻርሊ አልተቻለም። ይቅርብክ። ለዛሬ የነበረን እነዚህ ነበሩ። እነዚህንና ሌሎች አሪፍ የሆኑ ቪዲዮዎችን እንደገና ይዤላችሁ እንድመጣ በድጋሚ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም ኮሜንት ጻፉ። ባይ